ባት ማለት ነው ያለችው ልጅ ማን ያገዛት? ማን ልጅቷ ድምጿን አጥፍታ ነው ቁጭ ያለችው? ለምን በእነዚህ ምክንያት ነው የተደፋብኝ ብላ ትናገር ለቤተሰቦቿ? በዚህ ስሮጥ ነው ረመዳን የዛሬ አመት ነው ይኸው የዛሬ አመት አካለ ስንኩል ሆና ቀርታለች ልጅቷ ማለት ነው። አካለ ስንኩል ነው የሆነችው እንዴ! ለምን ለማን ብላችሁ ነው እንደምትሰዳደቡት? እኔ ግርም የምትሉኝ ነገር ለማን ስትሉ ነው የምትሰዳደቡት? ለማን በጀ ብላችሁ ነው? የማንም ደጋፊ ሁኝ እኔ አይመለከተኝም። ማንንም ደግፊ፣ እዛ ቾኮሌትንም ደግፉ፣ ማርቆስንም ደግፉ፣ ሄለንም ደግፉ። ለምን ሸይጣን አትደግፉ? ምን አትመለከቱኝም ሁላችሁም ማለት ነው። ጠቅላላ ደጋፊ ነው እየተናገርኩ ያለሁትኝ። ዩቲዩበሮቹን ጠቅላላ የምትደግፉት ጅላንፎ ጅላጅል ናችሁ ከኔ ጭምር ማለት ነው። በተለይ ብራችሁን የምትሰጡት ጅላንፎ በአንድ ሺህ ደሞዝ እየሰራሽ ፕሌይስቴሽን ይጫወት ብለሽ ፕሌይስቴሽን ስጦታ የኬሌ ልደት ደረሰ ምን ይሰጠው? ምን አገባሽ? ያንቺን ልደት የሚያከብርልሽ ሰው አለ? ያንቺን ልደት የሚያውቅ ሰው አለ? ያከበረልሽ ሰው አለ? የተወለድሽበትን ቀን አታውቂም። ስደት ስትመጪ ስደት የመጣሽበትን ቀን ነው እንጂ የምታውቂው ማለት ነው። ወይ ከሀገርሽ የወጣሽበትን ቀን ነው የምታውቂው። የኬሌ ልደት ወይኔ ደረሰ ምን እንስጠው? የእህትሽን እኮ አብራሽ የምትሰራዋን ልጅ እኮ ልደቷን አታከብሪላትም። አብራሽ የምትሰራዋን ልጅ እኮ እንዴ ጓደኞችን ኦኬ ጓደኞችሽን ልደት አክብረሽ ታውቂያለሽ አንቺ? እናንተ ለዩቲዩበር እንደምትጨነቁ ለዩቲዩበር እንደምትሆኑ ምን ለስደት እህታችሁ ብትሆኑ ምን ለስደት እህታችሁ ብትደርሱላት እንዴ? ነገርኳችሁ። ኢጃዛ ቤት ተርቦ ያሉ ልጆች አሉ። ማፍጠሪያ ያቃታቸው ልጆች አሉ። አስፈጥሯቸው፣ አዋጡላቸው። እስኪ አዋጡና ሳራ አለቻለ ሳራ ጋር ሄዱና እንጀራ ዘዙላቸው። እስኪ ሳራ ለተቸገሩ 200 ድራም ሰጥሻለሁ ለተቸገረ አድርሽልኝ በያት። ናሚያ ውስጥ የተራበ ልጆች አሉ፣ የተቸገሩ ልጆች አሉ። ሻርጃ ላይ ብትሄጂ፣ ዱባይ ላይ ብትሄጂ፣ ወንዶቹ ደግሞ ወረቀታቸው ተበላሽቶበት ደላላ የጣለው ስንት ወንድ ልጅ አለ እዚህ ሀገር ላይ ስንት ወንድ ልጅ አለ ነገ ወጥቶ የሚያመሰግንሽ። ወይኔ በዚህ የደረስኩት እኮ የማዳም ቅመም እዚህ ጋር አደረሱ የሚሉ ልጆች ስንት አሉ፣ ስንት ልጆች አሉ። ነገ ያ ልጅ እኮ ለአንዷ ይደርስላታል። እዚህ ሀገር አንዷን የማዳም ቅመም ነገ አንድ 50 ሆነሽ እዚህ ጋር ወርቅ ገዛለ 30 40 ሺህ ብር አውጥተሽ ወርቅ ከምትገዢ ለዩቲዩበር ማለት ነው አንስተሽ እስኪ ወረቀቷን አሰሪላቸው። ወረቀታቸው የተበላሸባቸው ስንት አሉ። አገር መግባት ልጇን ማየት የናፈቃት እናት አለች። አሰሩላቸው ወረቀት። ከማንም ደጋፊ አይደለም ችግሬ፣ እኔ ከብር ጋራ ነው ችግሬ። አሰሩላቸው። መስጊድ በር ጋር የሚተኙትን ወጣቶች እርዷቸው፣ ኑዩዋቸው፣ እርዷቸው፣ ያብሏቸው፣ ስጧቸው። እንደ አንድ ኪስ እንጀራ ግዙላቸው እስኪ 15 ብር ነው 15 ብር አንድ ኪስ እንጀራ ግዙላቸው። ለዩቲዩበር ከምትሯሯጡ ለዩቲዩበር ማች አልብሳችሁ የምትዳሰቱ ገስት ላይ ቁጭ ብላችሁ ዩቲዩበሮቹ እናመሰግናለን። ኧረ በቃችሁ ታመሰግናላችሁ። አታመስግኑ፣ ይቅርብን፣ አታመስግኑ። እስኪ ግን ማን እንደላከ እንኳን ስሙን አይጠቅሱም። ሀቢብቲ ማን ለምን ከጠቀሱማ ያችን ልጅ ቤተሰቦቿ ይሰማሉ። ለቤተሰቦች አላደረገችም ስትሪያ ይወጣል አለች። አንድ ደግሞ የእናቷ ጣራ ሳር ጎጆ እያፈሰሰባት ለዩቲዩበር ምትሽለጠለጥ ማለት ነው። በእንደናንተ ተቆጥረን ነው ማዳም ቤት ያሉ ልጆች ጅላንፎ ጅላጅል ተብለን የምንሰደበው። እውነት ነው ጅላንፎ እኔስ ጅላጅል አይደለሁም። በብሬ ሰንቀጥ ያልኩ ማድረግ ካለብኝ ደግሞ ለጓደኞቼ ነው ማደርገው። መሆን ካለብኝ ለጓደኞቼ ለስደት እህቶቼ ነገ ገብቶ ለሚፈልጉኝ ነገ ብጠፋ እዚህ ቲክቶክ ላይ እስኪ አንቺ ቲክቶክ አንድ ቀን አቆሚና ቲክቶክ ላይ ወይኔ የኬሌ ጠፋች ብሎ ማንም ቲክቶክ ዩቲዩበር መጥቶ አይፈልግሽም። ሀቢብቲ እርስ በራሳችን ነው ወይኔ የኬሌ ለምን ጠፋች የኬሌ ለምን ጎደለች ብለን የምንፈላለገው ያቺ የምትዘቃዘቂያ ልጅ ናት። ያቺ የምትዘቃዝቂያት ያቺ የምትሰድቢያት እህትሽ ናት መታ የምትፈልግሽ ማለት ነው። ወይ የሆነ አደጋ ቢደርስብሽ ያቺ የስደት እህትሽ ናት መታ የምትፈልግሽ እንጂ ማንም ሰው የሚፈልግሽ ሰው የለም። ማንም ዩቲዩበሮች ቲክቶክ ለምን ተዘጋ ብሎ የሚፈልግሽ ዩቲዩበር ካለ እኔ ልቀጣበት፣ እኔ ልፈርበት። ቲክቶክሽ ተዘግቶ አይደለም ለምን ትጠረቀሚ አትይም? ዩቲዩብ እስኪ ዩቲዩብ ክፈቱ፣ ሰብስክራይብ ላስደርግላችሁ አይሉም። አዳሜ ሌላ ታዋቂ ይመጡና ሰብስክራይብ ያስደርጋሉ እያመጡ ማለት ነው። 3000 4000 የእኛ ቤት አጨብጫቢም አሉ 10,000 ያስገቡት። ምን የስደት እህትሽን አምጥተሽ ስክሪንሹት አድርገሽላት የስደት እህቴ ናት አሳድጓት ነገ ገብታ ትስራበት ይለፍላት አትሉ? ነገ እስኪ ከስደት ርፍ ትበልበት ትደግበት ብትሉ እኮ ጥሩ ነው። እናንተስ ያደገን ዩቲዩበር እያመጣችሁ
ገና ለገና ያደገ እስኪ ዩቱበሮቹን አስቀምጡና ጥሯቸው። ዩቱበሮቹን ለኬሌ ሼር አድርጉላት። አያደርጉላትም ሀቢብቲ፣ ለማንም ሼር አያደርጉም። ራስ ወዳጅ ናቸዋ። ራሳቸውን ብቻ ነው የሚወዱት ሀቢብቲ። ማንንም አይወዱም ዩቱበሮች። ማናችሁንም አያከብሩምም፣ አይወዷችሁም። ሁላችሁንም ማለት ነው። የኬሌ ትወደኛለች የኬሌ የምትሉን ነገር ማፊ እርስ ራሳቸውን ነው የሚወዱት። ጥቅማቸውን ነው የሚያስቀድሙት። ከኛ ከማዳም ቤት ልጆች ጥቅማቸውን ነው የሚያስቀድሙት። ሁላቸውም ማለት ነው። ሁላቸውም በእኛ ላይ ነው ዶላራቸውን ቁጭ ብሎ የሚቆጥሩት። ከዶላር አልፎ ጥቅማቸውን የሚለቅሙት ከዚሁ ከማዳም ቤት ልጆች ነው እያንዳንዷ ማለት ነው። የማንም ደጋፊ ጅላንፎ ጅላጅል ተገኙ ወርቅ እንገዛለን። ወርቁ ደግሞ እሱ ላይ ያምራል። የእሷ ቀጭን ቢሆን የእሱ ወፍራም ቢሆን እንዴ እናንተ አታፍሩም? ለራሽ ወርቅ ያሌለሽ ማዳም ቤት እየተንደፋደብሽ እየሰራሽ ወርቅ ትገዣለሽ እየተንደፋደብሽ። እስኪ አንቺ ላይ ይመርብሽ። ወርቁን ልበሽ እና ይመርብሽ መጀመሪያ አንቺ ላይ እንዴ አንቺ ላይ አንድ ሺህ ብር እኮ አንድ ወር እንዴት እንደምትመጣ ታውቂያለሽ። አንድ ወር ያለ እንቅልፍ ቁጭ ብለሽ ሌሊቱን ሙሉ አላሁ አክበር ሲል ሲነጋ ማለት ነው። ምነው ባልነጋ ብለሽ የምትመኙ ነገር የለም? ምነው ባልነጋ ሌሊቱ በረዘመልኝ ብለሽ እኮ ነው የምትመኙ። ገና መንጋቱን በቀዳዳ ስታዩ ወይኔ ነጋ እንዴ ብለሽ ነው የምታዩ። አላርም ሲጮህ ምን ያህል ነው የሚያናድዳችሁ? ግን የአላርሙ ጨዋታ አይደለም የሚያናድዳችሁ እናንተ። የአላርሙ ጨዋታ ያናድዳችኋል። ግን አላርም ጮህ የቀሰቀሳችሁን ብር ለማንም ዩቱበር ስትሰጡ አያናድዳችሁም። ለማንም ዩቱበር አዋታችሁ ስትሰጡ እሱ ብር አያናድዳችሁም። ያ አላርም ሲጮህ ግን ያናድዳችኋል። ለምን ከእንቅልፌ እነሳለሁ ብለሽ ግብ ከራሽ ጋራ ትፈጥሪያለሽ። ብርሽን አስቀምጠሽ ግን እነሱ የደረሱበት መድረስ ትችያለሽ። እነሱ የሚኖሩትን ኑሮ መኖር ትችያለሽ። መጀመሪያ ግን ብርሽን አስቀምጪ። ራሽን ሆነሽ ተገኘ። በብርሽ ጋር ተደራደሪ። በብርሽ ማንንም አትደራደሪ። ሞዴል ሌላ ነው፣ ማድነቅ ሌላ ነው፣ ሁሉን ነገር ሌላ ነው። ግን በብራችሁ ማናችሁም ደጋፊ ሁኑ። ለምን ሸይጣን አትደግፉ? ግን በብራችሁ አትደራደሩ ነው። እኔ በብራችሁ አትደራደሩ። ለምን ብራችሁን ታስቀድማላችሁ እንዴ? የኬሌ ወደደኝ፣ የኬሌ ስልክ አነሳልኝ፣ የኬሌን ብላችሁ እናንተ ብራችሁ መበላት አለባችሁ እንዴ? እኔ ምን አገባኝ? ዩቱበር ልደት ደረሰ አልደረሰ እኔ ምን አገባኝ? እስኪ እንዴ እኔ ዩቱበር ልደት ደረሰ ብዬ ወርቅ ልግዛ እንዴ? ባያገባኝስ ባይደገስለትስ እንዴ? እሱ የኔ ልደት ያውቃል። ያ ዩቱበሩ የኔ ልደት አይደለም። እዚህ ጋር ተመጣው ሰላምታ አይጠይቁሽ ማቢት ከላይ ተሰቅሎ ነው አዳሚ ወሬ የሚሰማው። ገስት ላይ አይገቡም። 50 ሺህ ካለፉ ገስት ላይ አይገቡም ሀቢብቲ። 50 ሺህ ግን እስኪገቡ ይለማመጧቸዋል። ይመጣሉ፣ ይጽፉላቸዋል። ሰላም ነው የመዳም ቤት ልጆች እንዴት ናችሁ ይሏቸዋል። ልክ 50 ሺህ እና 60 ሺህ ዩቱባቸው ከደረሰ ሞካንንት ናቸው እነሱ ማለት ነው። አይሰሟችሁም ጭራሽ። እናንተን አያውቋችሁም እናንተን ማለት ነው። አያውቋችሁም። ግን እስከዛ እስኪያድጉ ትልቅ ቦታ እስኪደርሱ ድረስ ከቤታችሁ አይጠፉም። እናንተው ስር ናችሁ ማለት ነው። ግን ልክ 50 ሺህ እልፍ ማለታቸው ሲያዩ በቃ ያለነሱ ሰው የለም፣ ያለነሱ እንትን የለም። ለምን የመዳም ልጅ ታለብሳቸዋለቻ። ማቻቸውን ይለብሳሉ፣ ይንቀባረራሉ፣ ጫማ ይላክላቸዋል፣ ይለብሳሉ፣ ይገዛሉ። የእነሱን ብር ቤታቸውን ይከፍላሉ፣ ሄደው ይመዘገባሉ። በአናትሽ ላይ ቤት ይገዛሉ፣ በአናትሽ ላይ እንደዚህ ይላሉ። ለምን እንደዚህ ትሆናላችሁ? አድንቁ፣ ውደዱ፣ ሌላ ጉዳይ ነው እንዴ። የእነሱን ኑሮ ለምን ትኖሩላችኋላችሁ እናንተ? ለምን የእነሱን ኑሮ ለመኖር ራሳችሁን ታሳምኑታላችሁ? ለምን ኑሯችሁን እናንተ በብራችሁ ለምን ትደራደራላችሁ? በብርሽ ማንም ሰው መደራደር የለበትም። ክብርሽ ብርሽ ነው። ብር ማለት ህይወቴ ነው። እኔ ክብሬንና ብሬን እኔ አልደራደርም። እኔ በብሬ ማለት ነው ለጓደኞቼ ማድረግ ያለብኝን ጥግ አደርግላችኋለሁ። ለምን ህይወቴን አልሰጥም? ህይወቴን ለምን አልሰጥም ማለት ነው። ኩላሊቴን አውጥቼ ለምን አልሰጥም? ለስደት እህቴ ተራብኩ ተብላ ትምጣ ስደት እህቴ። ሻርጃ ምድር ላይ ነግራችኋለሁ። ሻርጃ ምድር ላይ ወንዶች አሉ። አሁንም ደጋግሜ የምነግራችሁ ኢጃዛ ቤት የተራቡ ልጆች አሉ። አዋጡ፣ መቶ ድራም አዋጡና ወረቀታቸውን አሰሩላቸው። ወረቀታቸው የተበላሸባቸው አሉ። እሱ ስትባሉ ያማችኋል። እናንተ አታዋጡም። በእንደዚህ አይነት ጊዜማ አታዋጡም። ሌላ ብርማ ታዋጣላችሁ። ወርቅ ለመግዛት የቤት ዕቃ ለማሟላት በግድ ሳይጋቡ ልታጋቡ በግድ የምትሯሯጡ ልጆች ማንጋ እናሰራ። አንድ ፎቶ እኮ በዚህ ሰዓት ፎቶ መጫወቻ የሆነ ፎቶ እኮ 6 እና 7 ሺህ ብር ነው ፎቶ የሚሰራው። ያ 6 እና 7 ሺህ ብር የሰው ፎቶ ከምታሰሪ ማለት ነው የጓደኛሽ ፎቶ አሰርተሽ እስኪ እንኪ ጓደኛዬ
እስኪ የአንገት ብር ወርቁ ይቅርባት፣ የአንገት ብር $100 ገዝተሽ እስኪ አብራሽ ለምትሰራው ልጅ ስጫት እስኪ አብራሽ ለምትሰራው ልጅ እንዴት እንደምትደሰት እንዴት እንደምዘል ለዘላለማ የማትረሳሽ ወይኔ አብራት የምሰራው ልጅ አገርሽ መታ ትጠይቅሻለች። አገርሽ ድረስ መታ ትጠይቅሻለች። ዩቲዩበሮችስ አዲስ አበባ ከደረስሽ አያውቁሽም ሀቢብቲ አያውቁሽም። እስኪ እናንተ የማንን ዩቲዩበር ስልክ ቁጥር ታውቃላችሁ? የማንን ዩቲዩበር ደውላችሁ በስነ ስርዓት ያወሯቸዋል? ያገኟቸዋል? አያገኟችሁም። ለምን 50 ሺህ አለፉ? 50 ሺህ ሰብስክራይብ ካለፉ ከታቁሽም አዳሜ ሀቢብቲ ስልክሽንም አያነሱልሽም። ስልክሽንም 50 ሺህ ግን እስኪገቡ እስኪያድጉ ትልቅ ቦታ እስኪደርሱ እያንዳንዷ ዩቲዩበሮች እንተዋወቃለን። ምን እንደነበራችሁ እኛ ስር ማለት ነው። ምን እንደሆናችሁ እያንዳንዳችን እኛንን ያሳደግናችሁ፣ እኛንን ለዚህ ደረጃ ያደረስናችሁ በብራችንም ሳንሆን በጉልበታ በሌሊት እንቅልፋተን ሰብስክራይብ አርጉ ተብሎ የማንም ደጋፊ ብትሆኑ ማናችሁም ደጋፊ ብትሆኑ በመዳም ቤት ልጆች ናችሁ እዚህ የደረሳችሁት። ያማረብሽም ለብሰሽ የምትሸራሸሩ የማዳም ቤት ልጆች በሚያለብሷችሁ ነው። አትርሱ የማዳምን ልጆች አትርሱ ማለት ነው። ገስት ላይ እኮ እናንተ ለመግባት እኮ ትጸየፉናላችሁ እኮ ታፍራላችሁ። ከኛ ጋር ገስት ላይ ወጣችሁ ለማውራት ታፍራላችሁ። ገስት ላይ አዳሜ መጥተሽ መልስ ለመስጠት ታፍሪያለሽ። የ20 ደቂቃ ዩቲዩበር ትለቂያለሽ። አዳሜን እዚህ ታባያቸዋለሽ። ጅላንፎ ጅላጅል ደግሞ ይባላል። የኬሌ ፎቶ ሩታን ተናገረች ትባላለች፣ ቲጂ ትዘቀዘቃለች። ሩታ አብርሃምን ተናገረ ይባላል፣ አንዷ ያችኛ ትዘቀዘቃለች። ፉአድን ተናገረች ይባላል፣ የፉአድ ደጋፊ ትዘቀዘቃለች። ያችኛ ፍቅርን ተናገረች፣ የፍቅር ደጋፊ ትዘቀዘቃለች። እንዴ እነሱ አምሮባቸው እያማረጡ በልተው እነሱ የሚኖሩበትን ቤት አንቺ እኮ ኩሽና እኮ ነው የምትኖሪው። እናቴ ትሙት ነው የምልሽ። ማዳምሽ ማለት ነው ከሽንት ቤት እና ከኩሽና ጋር የተያያዘ ቤት ነው የሰጠችሽ። ኦኬ ያልፍልኛል ብለሽ ነው ያንን ነገር ነገ ያንን ህይወት እኖራለሁ አገሬ ገብቼ የምትይውና አስበሽ የመጣሽው ያንን ህይወት እኖራለሁ ካሁን በኋላ ስደትም ብለሽ ነው። ግን በምን ትለወጫለሽ ታዲያ? ለአንዱ ወርቅ ስትገዢ ለአንዱ የቤት ዕቃ ሟልተሽ ስታጋቢ ትኖሪያለሽ። የመዳም ቤት ልጆች ግሩፕ ትፈጥሪያለሽ። እንዲህ ብናረግላቸውስ? እሺ እንዴ እነሱ በእኛ ላይ ሲጃጃሉ እኛንም እያጃጃሉን ሀቢብቲ ምን ያውቃሉ ታዲያ? ፋራና ቂል ናቸው የመዳም ቤት ልጆች ማለት ነው። ቂል ጅላንፎ ጅላጅሎች እዚህ የተሰባሰብ ነው። እውነት አላቸው። በአጃጅሉን ይገርመናል እንዴ። እኛ ሰብስክራይብ ከምታረጉት አልፋችሁ ዘላችሁ ወርቅ የቤት ዕቃ ሳይጋቡ ገና ልታጋቡ ምጥሩ ልጆች እንዴ ለምን ብላችሁ? ቆይ እናትሽ ሶፋ አላት ወይ እንዴ? ገጠርም ሁኝ ለምን ገጠር ድግድግ ጨለማ ገጠር ውስጥ አትሆንም? ሶላር አስገቢላት ለእናትሽ መጀመሪያ ሶላር አስገቢላት፣ ሶፋ ግዢላት። እናትሽ ደግሞ ሶፋ ካለ ለጎረቤትሽ ግዢ፣ ብር ከተረፈሽ ማለት ነው። ለጎረቤትሽ ግዢ። ለጎረቤትሽ ስገዢና ጎረቤትሽ ስገቢ ትመርቅሻለች፣ ሁሉ ቀን ትመርቅሻለች። በቃ እሱን ነገር ባየሽ ቁጥር ትመርቅሻል። ነጠላ ግዢላት ለጎረቤትሽ፣ ነጠላ ገዝተሽ አልብሻት። እስኪ ምን እንደምትልሽ ታያለሽ። ለማንም ዩቲዩበር ለጥርቅም ዩቲዩበር እናንተ ለማከብሯቸው ዩቲዩበሮች እናንተን ገስት ላይ መጥቶ ለማያዩአችሁ ዩቲዩበሮች ገስት ገብቶ ከእናንተ ጋር ሲጫወቱ አይታችሁ ታውቃላችሁ? አዳሜ የሩታን ፕሮፋይል አድርገሽ 24 ሰዓት ስለፈለሽ ኢሳ ትላንትና ቤቱን ከፈተ። ለምን አልሳባችሁም? ለምን ስቧችሁ? እንዴት ናችሁ የኔ ደጋፊዎች እንዴት ናችሁ ብሏችኋል? አይስቧችሁም። ቤቱ ብትሄዱ 24 ሰዓት ገስት ብትልቁ ማናቸውም አይስቧችሁም ሀቢብቴ። ለጥቅማቸው ብቻ ነው የሚፈልጓቸው። እይታቸው ሲቀንስ ብቻ ነው ሆይ ብሎ የሚመጡት ማለት ነው። ለምን እንዴ ነገርኳቸው። ኢሳ ትላንትና ቤቱን ከፈተ አይደለ? እናንተ የሩታና የኢሳን ፎቶ የምታረጉት ማለት ነው። ለምን አልሳባችሁም? ለምን አላወያያችሁም? ኑ እስኪ ተጫወቱ ከኔ ጋር ለምን አላላችሁም ብሏቸው አላላችሁም። የራሱን ሀሳብ አስተላለፈ፣ ፎሎውን ሰበሰበ፣ ወጣ። አንዱም ዩቲዩበር ይመጣል፣ ገስት ይገባል፣ ፎሎውን ይሰበስባል፣ ያወራል፣ ይወጣል። ከዛ ውጭ ምንም የለም። እናንተ ጅላንፎ ጅላጅሎች ማለት ነው። በቃ ወይኔ እንደዚህ ሆኖ ስቃ ስለመጣች እነ ኬሌ ተናደዱ። ቲጂ ቡዳናት ልትበላት ነው። የስደት እህትሽ እንዴት ቡዳናት ልትበላት ነው ትያለሽ? የስደት እህትሽ አይደለች እንዴ? ነገ ብትታመም ብትደርስልሽ እሷ ናት። ነገ ብትታመሚ የምትሆንልሽ እሷ ናት እንዴ። እኔ ስንቱ ሩታ የዛሬ በልቤን የተናገርሽው የመዳም ቅመሙ የራሳቸው የሆነ ሳቱ ለማንም ብለው ራሳቸውን ዝቅ ያደርጉ ለማንም ተራ ዩቲዩበር ማለት ነው። ተራ ዩቲዩበሮች በመፈጠራችንን የማያውቁ ማለት ነው። ለነሱ ይሄው
ራሳቸው የተዘቃዘቁ በቃ ምን ልበላችሁ ውርደት በቃ እየተወራረዱ በቃ ወርቅ እንገዛለን፣ ልብስ እንገዛለን፣ ኮምፕሌት እናለብሳለን። ምን አይነት አህላቅ የሌላቸው መናጢ ናቸው በእውነት። ሄሉልሻል ሼር አንድ ዩቱበር ሼር አደረጉላችሁ ለስደት እህታችሁ። የእናንተ ግን ገና አዲስ የመጣውን ኢሳን እስኪ ሂዱና ማለት ነው ፉፉ አለች አይደለ? የሩታዬ ወዳጅ የፉፉን ለምንድን ነው እስኪ እህታችን ናት ትዝታን ይዋት። ትዙ ደግሞ አገሯ ገብታ እኔ ዩቱብ አልወድም በባህሪም ማለት ነው። ዩቱብ እንዲኖረኝም አልፈልግም አለች አይደለ? እያደረጋችሁ እየቆረጣችሁ መታችሁ እስኪ አስገቧቸው። እስኪ እነዚህ ልጆች ይደጉ ከስደት ይውጡ አትሉ? እናንተ ገና ኢትዮጵያ አዲስ ዩቱብ ከተከፈተ 50 ሺህ እናስገባው ከኬሌ ጋር ውድድር ትይዛላችሁ። የሩታ ሰብስክራይብ ጨመረ፣ ወይኔ ካልጨመረ ወይኔ ጉድ ፈላ እንዴ! ካልጨመረ የፍቅርዬ አልጨመረም፣ የፉአድ አልጨመረም፣ የማርቆስ በቃ ሪፖርት ተደረገበት። እናንተ ራሱ እንደናንተ አልተጨነቁም እነሱ። ወይኔ ጉድ ሪፖርት ተደረገበት፣ የአይሚን ሪፖርት አደረጉበት። ምን ለስደት እህትሽ እንዲ ሪፖርት ኮፒ ሊንክ እያደረጋችሁ ዩቱባቸውን ብታሳድጉላቸው። እነሱም እኮ እንደነሱ 100 ሺህ እና 50 ሺህ መግባት ያምራቸዋል። አምራቸውም እንዴ ምንም ስደት ላይ ቢኖሩ እኮ ያምራቸዋል። 50 ሺህ እና 100 ሺህ መግባት ያምራቸዋል። እነሱ ምንም ይስሩ ምንም ይሁኑ ያምራቸዋል። እንደ ሰው 50 ሺህ እና 100 ሺህ ምነት ትንሽ ዩቱበር አያድግም ያለው ማን ነው? እነዛንም እኮ ከመሬት አንስተን ሰማይ ሰቀልናቸው እኛው ራሳችን ነን እንዴ! ከመሬት አንስተን ሰማይ ያደረስናቸው እኛው ራሳችን ነን። እናንተስ አዲስ ዩቱበር ሲከፈት ሂዱ እስኪ 10 ሺህ ገባ እልቅሻችሁ የምትቀጥሉን ነገር ደግሞ ተናገሩት። ኧረ እባክሽ ሌላስ ለአንቺ ማን ያልቅስልሽ? ማዳም ከጆሮ ግንድሽ ምጮብሽን ማንም ያለም ለአንቺ ማን ያልቅስልሽ? ንገሪኝ እስኪ ማዳም